ጠብቀኝ። እኔ እዚህ ቁጭ ብዬ ይህን ሁሉ የማየት አቅም የለኝም። ንገረኛ አሉ። አሪፍ እወዳታለሁ። በጣም ነው የምወዳት። በጣም አንቺ ምን ልትይኝ እንደነበር በይንገሪኝ። በያውሪኛ እንዴት አድርገሽ ነው እኔ ልታግዥኝ የምትችይው? ኤሹ እየጠበኩሽ ነው። በዚህ ሰዓት ይህን መናገር ይኖርብኝ አይኖርብኝ አላውቅም። እዚህ ቤት ይህን ያህል ጊዜ ቆየሁት እሷ ስላለች ታውቂያለሽ። ሰዓት ደስ የሚል ነገር ነው የምታይ። አውቃለሁ በጣም ከባድ ነው። አዱ ዝም በል ይበቃሃል። አስጠበቀኝ እኮ ቤት። ኦ አየሁሽ። በስተመጨረሻም ከቤት ጠፍታ ወጥታ ሄዳለች። ግን ደግሞ ከቤት ወጥታ ስትጠፋ እንግዲህ ቤሉ አይቷታል ማለት ነው። ከቤሉ ጋር ይገናኛሉ ብዬ ተስፋ አደርጋለሁኝ። አሁን ላይ አዶኒ ኑኑን እንደሚወዳት ለኑኑሽ ነግሯታል ማለት ነው። ምክንያቱም በጣም እንደሚወዳትና እንደሚያፈቅራት ነግሯታል። እዚህ ቤትም እስካሁን የተቀመጥኩት በእሷ ምክንያት ነው። በጣም ነው የምወዳት፣ በጣም ነው የማፈቅራት በማለት እንግዲህ የውስጡን ገልጿል። እሷም እጅግ በጣም ነበር የተናደደችው። ምክንያቱም እሱ የሚናገረውን የሚያወራውን ነገር ያለ መስማት ጆሮዋን ስትይዝ ነበር። ምክንያቱም እሷም ስለምትወደው ማለት ነው እና ኑኑን እንዲያፈቅራት እንዲወዳት ስለማትፈልግ ብቻ እጅግ በጣም ነበር የተበሳጨችው። እኔ ያግዝሃለሁ፣ እውነቱን ንገረኝ፣ ኑኑን ትወዳታለህ ወይ በማለት በጠየቀችው መሰረት ነበረ አዶኒ የመለሰላት ማለት ነው። ግን ደግሞ እሷ እያለቀሰች ነበረ። መልሶ ቢያናግራት አግዝሻለሁ እያልሽኝ እንዴት ነው የምታግዥኝ? ኑኑስ የራሴ ብቻ ለማድረግ ምንድን ነው የማደርገው? በማለት ያው ደጋግሞ ሲጠይቃት ነበር። ግን ደግሞ ምንም ነገር አልመለሰችለትም፣ እያለቀሰች ስለነበር ማለት ነው። በነገራችን ላይ አዶኒ ማለት ነው እንዲሁም ቤሎ ያው እንደሚወዳት ሁለታቸው ማለት ነው። አዶኒም ቤሎን ጠርጥሮታል፣ ቤሎም አዶኒን ጠርጥሮታል ማለት ነው። እንደዚህማ አይሆንም እያለ አዶኒ ራሱ ኑኑ የኔና የኔ ብቻ ነች በማለት እንዲሁም ደግሞ ቤሎን አንተ ሁሉም ነገር አለህ፣ እኔ ምንም ነገር የለኝም እያለ ነበር አዶኒ ማለት ነው። ምክንያቱም አንተ እናት አለህ፣ አጎት አለህ፣ ሲቀጥል እህት አለህ፣ እኔ ግን ምንም ነገር የለኝም። ስለዚህ ኑኑ ለኔ ነው መሆን ያለባት በማለት እየተናገረ ይገኛል ማለት ነው አዶኒ። መሲ አሁን ላይ እንግዲህ እጅግ በጣም ተጨናንቃለች። ያው ቴድን ምንም ነገር ከአንተ ጋር ምንም ነገር እጅ መያያዝም ወይንም ደግሞ ከአንተ ጋር መሆንም በፍጹም አልፈልግም። እናንተ እየተጫወታችሁብኝ ነው፣ አንተና ሄለን እየተጫወታችሁብኝ ነው። እኔን እንደ ቃቃ ነው የተጫወታችሁብኝ። ምክንያቱም እኔ መረጃ ስሰጥ ሄደህ የምትናገረውና ነገሮችን የምታደርገው ከእሷ ጋር ነው። ይህን ነገር ደግሞ አላወኩም ነበር። እንዴት እንደዚህ ትጫወትብኛለህ? በማለት እንግዲህ በመደብደብ አስወጥተዋለች ማለት ነው። ምክንያቱም ከወይዘሮ ሄለን ጋር ያላትን ወይንም ደግሞ የምታውቀውን ሚስጥር በሙሉ ለቴዲ ስለምትነግረው በፍቅረኛ በነበረበት ሰዓት ማለት ነው። ሳታውቀው በፎቶ ሳታውቀው ሁሉን ነገር ታማክረው ነበር ማለት ነው። እና እሱ መሆኑን በፍጹም አልጠረጠረችም ነበረ። እና እሱ ሲሆን እጅግ በጣም ነበር የተናደደችው። እንዴት እንደዚህ ይጫወቱብኛል
የአዶይና አባትና እንዲሁም ደግሞ ያው ጋሼን ገላችሁ ጭራሽ እኔን ለመግደል ነው አሁን በማለት እየተናገረች ትገኛለች ማለት ነው። እሱ ግን በፍጹም እንደዛ አይደለም፣ አንቺ እንደምታስቢው አይደለም፣ እጅ ለእጅ እንያያዝና አሽበይኝና ነገሮቹን ወይዘሮ ሄለንን እናሸንፋት በማለት እንግዲህ ተናግሮ ነበር። እሷ ግን ልትቀበለው አልቻለችም ማለት ነው። ስለፈራሽ ነው፣ ከእሷ ጋር እንደሚሰራ ስለምታቅ ነው እንጂ በእርግጠኝነት እንትን ትላለች ማለት ነው። ግን ደግሞ አሁን ላይ ወይዘሮ ሄለን ተነስታለች። በስልክ የሚያስፈራራት ሰው አለ። ምክንያቱም ከዚህ ቤት መውጣት አለብሽ፣ ያንቺ ቤት አይደለም። ስለዚህ ከዚህ ቤት ምንጥቅ ብለሽ መውጣት አለብሽ፣ ልብስሽን አዘጋጀሽ ወይ እያለ ቴክስት ሲያደርግላት የነበረው ሰው ማን ነው እያለች ነበረ ማለት ነው። ማንነቱን ለማወቅ እጅግ በጣም ግራ እየተጋባች ትገኛለች ወይዘሮ ሄለን። በእርግጠኝነት ቶም ላይሞት ይችላል፣ አሊያም ደግሞ ናሆም ሊሆን ይችላል ማለት ነው። ናሆም እና እንዲሁም ደግሞ ቶም አብረው ሆነው በእርግጠኝነት ወይዘሮ ሄለንን እያስፈራሯት ይሆናል ብዬ አስባለሁ። ወይዘሮ ሄለን ግን እጅግ በጣም ስትናደር ነበር። ሲቀጥል ደግሞ ይህ ነገር ለእኔ ነው የሚገባው፣ በፍጹም ወደኋላ ማለት የለብኝም፣ የፈለግኩትን ነገር ከማድረግ ምንም ነገር አያስቀረኝም እያለች አሁንም ማለት ነው ተነስታለች። ለቴዲ ደውላለት ነበር በነገራችን ላይ እና የግድ መገናኘት አለብን ብላው ነበር ማለት ነው። እና ቴዲን ማግኘት ፈልጋ ነበር፣ ደውላለት ነበር። እሱ ግን አይመቸኝም፣ ብዙ ስራ አለብኝ በማለት መልሶላታል። እንዴት እንደዚህ ትላለህ? ግዴታ ነው መገናኘት አለብኝ በማለት ደግማ ጠይቀው ነበር። እሱ ግን ምንም አይነት መልስ አልሰጣትም። በነገራችን ላይ እየሰደበችው አንተ ቆሻሻ እያለች ሙልጭ አርጋ እየሰደበችው ነበር። እሱ ግን ምንም አይነት ስድብም አልሰደባትም። ግን ደግሞ አይመቸኝም፣ መንጣት አልችልም ነበር እየመለሰላት ማለት ነው። እንዴት እንደዚህ ይጫወትብኛል እያለች እሷም እየተበሳጨች ትገኛለች። መሲን አስጠርታት ነበረ። መሲ ያው ለቶም ከዚህ በፊት ከመሞቱ በፊት የነገርሽው የሰማው ነገር ምንድን ነው የሚለውን ነገር በጣም ለማጣራት እየፈለገች ነው ማለት ነው ወይዘሮ ሄለን። ምክንያቱም ያው የሰማው ነገር ምን እንደሆነ አላወቀችም ማለት ነው። እና መሲ ምንድን ነው የነገርሽው? ለምንድን ነው የማትነግሪኝ? የማትነግሪኝ ከሆነ የአንቺ ቤተሰቦች ከዛሬ ቀን ጀምሮ ከዚህ ቤት አያድሩም፣ ምን ጥቃርጌ ነው የማስወጣቸው። ስለዚህ ቤተሰቦች ሰላም እንዲሆኑ ከፈለግሽ እውነቱን እንድትነግሪኝ እፈልጋለሁ፣ እያንዳንዱን ነገር እፈልጋለሁኝ ብላ ነበር ማለት ነው። ግን ደግሞ ምንም እንዳልተናገረች እና ምንም አላልኩትም ብላ አሁንም መሲ ድርቅ ብላለች ማለት ነው። በመሀል እንግዲህ የመሲ ስልክ ተጠርቶ ነበረ። የደወለው በነገራችን ላይ ቴዲ ነው ማለት ነው። ቴዲ ነው እንደዚህ ያደረገው በብላት ነገሮችን የሚያስኬደው። ምክንያቱም ወይዘሮ ሄለን እንዳትቆጣት እና ሌላ ችግር እንዳትፈጥርባት፣ መሲን እንዳትነቅበት፣ ከቴዲ ጋር ያላቸውን ግንኙነት እንዳታቅ በማለት እንግዲህ ስልክ በደወለበት ሰዓት ወይዘሮ ሄለን ነበር ያነሳችው የመሲን ስልክ ማለት ነው። እና ቴዲ አላወራም ነበር፣ ዝም ብሎ ሲያዳምጥ ነበረ ማለት ነው። እና ጭራሽ ደውሎ እንኳን ሄሎ አይልም እንዴ በማለት ስልኳን ዝግት ታደርገዋች። ለማንኛውም ይህ ስልክሽ ከኔ ጋ ነው የሚቆየው፣ አሁን አልሰጥሽም ብላት ነበር ማለት ነው። እና መሲ እጅግ በጣም ነበር የፈራችው። ምክንያቱም ከቴዲ ጋር ታወራለች፣ ስልኳ ላይ በጣም ብዙ ሚስጥሮች አሉ ማለት ነው። እና ወይዘሮ ሄለን አልሰጥሽም ስትላት እጅግ በጣም ነበር የፈራችው። ወይዘሮ ሄለን እና መሲ የሚነጋገሩትን ነገር ኑኑ ትሰማ ነበረ። ስለዚህ እህቴን እንዴት ማውጣት አለብኝ፣ እንዴት ማትረፍ አለብኝ በማለት ቀጥታ ትገባና እህቴ ስልክሽን እፈልገዋለሁ፣ ከወንድሜ ጋር መደወል እፈልጋለሁ፣ በአስቸኳይ አሁን ነው የምፈልገው በማለት እንግዲህ ከወይዘሮ ሄለን የመሲን ስልክ ነጥቃ ትወስዳለች። ምክንያቱም በዚህ መልኩ እህቷን ማትረፍ ስላለባት ማለት ነው። እና እጅግ በጣም ነበር መሲ እየተደሰተችው ማለት ነው። ምክንያቱም ስልኳን ስለወሰደችላት እና ያው መሲ በነገራችን ላይ ያው ኑኑ ምን እንደሆነች ይብን ራሱ እንደዚህ እጇን እስከ መቁረጥ የደረሰችበትን ምክንያት ራሱ ጠይቃት ነበረ። ግን ደግሞ ምንም ልትነግራት አልቻለችም ማለት ነው። የውስጧን ይብን ለእህቷ ልትነግራት አልቻለችም። መሲ ማስታወስ እንደቻለች ኑኑ ያወቀች አይመስለኝም። ግን ደግሞ መሲና እንዲሁም ኑኑ በግልጽ ቢያወሩ እጅግ በጣም ጥሩ ነበር። ብዙ ነገሮች ሊፈቱ ይችላሉ። በተለይ የኑኑ በሽታ አለብሽ የተባለችው ነገር እሱን ነገር ማወቅ ነበረባት ማለት በቃ ኑኑ ራሱ በራሷ ተመርምራ
ይህ ነገር እውነት ነው ወይስ ደግሞ አይደለም የሚለውን ነገር እንደሌለባት ማወቅ አለባት ብዬ አስባለሁ። ምክንያቱም በጣም በብዙ ነገሮች ኑኑ እየተጎዳች ነው ያለችው ማለት ነው። እና አሁን ላይ ከቤት ራሱ የመቀመጥ በጣም ስላስጠላት ያው ቤቱን ለቃ ወጥታለች ማለት ነው። ሲቀጥል መሲ እጅግ በጣም እያሳሰባት ይገኛል። ምክንያቱም ያው እኔ ባልነግረው ኑሮ አይሞትም ነበር እያለች ነበር ማለት ነው። ጋሼ እንደዚህ እንዲሆንና ህይወቱ እንዲያልፍ ምክንያት የሆንኩት እኔ ነኝ። ምን አለ ያን ጊዜ ባልነገርኩት፣ ዝም ቢል ምን አለበት፣ ለቶም ባልነገርኩት ብላ እጅግ በጣም እየተጸጸተች እያለቀሰች ትገኛለች ማለት ነው። ግን ደግሞ በእርግጠኝነት ቶም የሆነ ተደብቆ ሊሆን ይችላል፣ ወይም ደግሞ ከናሆም ጋር የሆነ ነገር እየሰሩ ነው ብዬ ነው የማስበው እንጂ እንደዚሁ አይቀርም ብዬ አስባለሁኝ። እና እንግዲህ አሁን ላይ ማለት ነው ቤሎም እጅግ በጣም ተጨናንቋል። ምክንያቱም አባትህ የፈለገው ልታጽናና የመጣችውን እሷ ያንተ ጮኛ ነች፣ እሷን ለማግባት አለበት ብሎ ሲያስብ ነበር። አባትህ ምን ይመስላል በማለት ወይዘሮ ሄለን ጠይቀው ነበረ። ግን ደግሞ እሱ ምንም ነገር አልፈልግም ብሏል ማለት ነው። ስለዚህ ይህን ነገር ደግሞ በምንም ሊያሳካው አይችልም። እሱ የሚፈልገው ኑኑን ነው፣ የሚወዳት የሚያፈቅራት ኑኑን ነው ማለት ነው። እና ወይዘሮ ሄለን ያመጣቻትን ሴት እሱ አያገባትም ብዬ አስባለሁ ማለት ነው። እና በመጨረሻ እንግዲህ ኑኑን ማን ሊያገኛት ይችላል? ራሱ ቤሎ ጋር ይገናኛሉ ወይንስ እንዴት ነው የሚለውን አብረን የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።